የክርስቶስ ድምፁ በግልጽ ይሰማኛል። የልቦናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በውስጤ የታየ ይስብረኝ ጌታዬ፣ በውስጤ የታየ ይስብረኝ ጌታዬ። አንተን አይሰማህም ይሉኛል ብዙዎች፣ በኃጢአት ሰንሰለት ታስረሃል እግሮች። ስለዚህ አትልፋ ሲኦልን ጠብቀሃል። እንደዚህ ቢሆንም እጮኻለሁ ሳልታክት፣ እንደዚህ ቢሆንም እጮኻለሁ ሳልታክት። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁ፣ ከብዙ ካታም ጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የከበበውን ሰው ገለል እያለ በደሌን በደሙ ዋጋ እየከፈለ ስለ እኔ የሞተው ኢየሱስ ይመጣል። የልቦናዬን ዓይን ገልጦ ያሳየኛል። የልቦናዬን ዓይን ገልጦ ያሳየኛል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በግልጽ እየታየኝ ሲምረኝ ጌታዬ። በውስጤ በደልስ ሕይወቴ ዝላለች፣ በአምላኬ ቸርነት ሕይወት ካላገኘች፣ በአምላኬ ቸርነት ሕይወት ካላገኘች። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁን፣ ከብዙ ካታም ጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል። የአምላኬ እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን። ወንድሞቼ እህቶቼ፣ ዳግመኛ ከኔ ጋር የቆያችሁ የእግዚአብሔር ሰላም ይብዛላችሁ። አሁን የጀመርነውን ትምህርት እንጨርሳለን። ጥቂት ደቂቃ ነው የምንወስደው ትምህርቱን ለመጨረስ ያህል ነው። እንግዲህ ቅድም የተማርነው በአጠቃላይ 6ኛው ሳምንት ነው። ታማኝና ልባም አገልጋይ ማን ነው ብለን የጀመርንበት ርዕሳችን ግን ጌታችሁን እየተጋችሁ ጠብቁ ብሎ መድኃኒታችን ኢየሱስ ክርስቶስ ተዘጋጅተን ተጠንቅቀን እየተጋን እንድንጠብቀው የሰጠው መመሪያ ነው። ሐዋርያት ነው ያላቸው እና እየተጋችሁ ጠብቁኝ ብሏል ብለን በተለይ የማቴዎስ ወንጌል ምዕራፍ 24 እና ከሉቃስ ወንጌልም ምዕራፍ
12ን ወስደን ተመልክተናል። አሁን የምንማረው ጠቅለል ባለ ጉዳይ ላይ ይሆናል። ጥቂት ነገር ይሄ ክፍል 2 ትኩረት የሚሰጠው ቅድም የጀመርነውን ለመሆኑ በአጠቃላይ ስለ አገልግሎትና ስለ አገልጋዮች እንመለከትና የዕለቱን ትምህርት እንቋጫለን። ለመሆኑ አገልግሎት ምንድነው ብለን እግዚአብሔርን እናገለግላለን ብለን ስንል ምን ማለታችን ነው ብለን ጀመር። ምንድነው ያልነው? አንደኛ ከአገልግሎት በፊት እግዚአብሔርን ማወቅ፣ ፈጣሪን ማወቅ፣ ክርስቶስን ማወቅ፣ እሱን ማመን፣ በእሱ መታመን፣ እሱን በፍጹም ልብ መውደድ እና የእሱን ተልእኮ በምድር እሱ ያስቀመጠውን ተልእኮ ለእሱ መትጋት ብለናልና በአጠቃላይ አምልኮተ እግዚአብሔር የእግዚአብሔር አገልግሎት ይባላል። ሰዎች በጸሎት ሲተጉ እግዚአብሔርን ማገልገላቸው ነው። ሰዎችን በመምከር በማስተማር ሲተጉ እግዚአብሔርን ማገልገያቸው ነው። ሰዎች በገንዘባቸው ቤተክርስቲያን እንዲታነጽ ሲያደርጉ እግዚአብሔርን ማገልገላቸው ነው ብለን ቀድማል። በአጠቃላይ ሰዎች ሁላችንም እግዚአብሔር አምላክ ለእያንዳንዳችን ስጦታ ሰጥቶናል። ክርስቲያን በሆንለት በተጠመቅንለት ጸጋ መንፈስ ቅዱስ ለእያንዳንዳችን ተሰጥቶናል። ስለዚህ ሰዎች በተለያየ መስክ ያገለግላሉ። አንዳንዶች በጸሎት ያገለግላሉ፣ አንዳንዶች በቅዳሴ፣ አንዳንዶች በዝማሬ፣ አንዳንዶች የእግዚአብሔርን ቃል በማስተማር፣ አንዳንዶች በጾም፣ አንዳንዶች በተለያየ በገንዘባቸው። ስለዚህ ይህ ሁሉ አገልግሎት ነው አለ። እንግዲህ አጠቃላይ ስለ አገልግሎት መሰረታዊ ነገሮች መረዳት ያሉብን ነገሮች አለና አንደኛ እግዚአብሔር ሰዎችን ሁሉ ለአገልግሎት ይጠራል። ይሄ አገልግሎት ደግሞ እድል ነው አለ። እግዚአብሔርን የምናገለግልበት እድል አጭ ሰዎች ይሄን እድል የመጠቀም ያለ መጠቀም የነሱ ፈንታ ነው እና ግን እግዚአብሔር ሁሉን ሰው ይጠራል፣ ሰዎችን ሁሉ ይጠራል እና ሰዎች እናገለግላለን ስንል ምን ማለት ነው? እግዚአብሔርንና ቤተክርስቲያንን ወይም ክርስቲያኖችን እናገለግላለን። አይደለም ሰዎች መላእክት እንኳን ምንድናቸው? አገልጋዮች ናቸው። ስለዚህ ሰውና መላእክት የተፈጠሩት እግዚአብሔርን እንዲያገለግሉ ነው። በአጠቃላይ ግን የእግዚአብሔርን ስራ ስንሰራ፣ መንፈሳዊ ስራን ስንሰራ፣ እግዚአብሔር እንዲከብርበት ስንሰራ ይሄ ሁሉ ምን ይባላል? አገልግሎት ነው። ከሱ ጋር ያያዘን ለምንድን ነው ለመሆኑ የምናገለግለው ብለን ብንል አንደኛ የተፈጠርንበት ነው፣ ሁለተኛ ለራሳችን ጥቅም ነው። እኛ እንድንከብርበት እግዚአብሔር ምን ራሱ ቅድም በመሳሌ ሁሉ አይተናል። እንደዛ እየተጋ የሚጠብቅን አገልጋይ ራሱ ጌታው በማዕዱ ያስቀምጠዋል፣ እንደውም ያገለግለዋል። ስለዚህ ለራሳችን ጥቅም ነው፣ እንከብርበታለን። እግዚአብሔርን ብናገለግል እንሾምበታለን፣ እንሸለምበታለን ብለናል። አሁን የምንጨርሰው ለአሁን ምንድነው? እግዚአብሔር ሰዎችን ለአገልግሎት ይመርጣል። መታወቅ ያለበት ለልዩ አገልግሎት ደግሞ የሚመረጡ ሰዎች አሉ። ለምሳሌ ካህናት፣ ጳጳሳት፣ ይሄ ለልዩ አገልግሎት የሚመረጡ፣ ሐዋርያት ለልዩ አገልግሎት የሚመረጡ አሉ። በአጠቃላይ ደግሞ ሁላችን ተመርጠናል ማለት ነው። ስለዚህ ቅድም የሐዋርያትን ለምን እንደተጠሩ ተመልክተናል። አሁን እዚህ ጋር አንዳንድ መሰረታዊ ነገሮች ስለ አገልግሎትና ስለ አገልጋይ እናያለን። አገልግሎት ስንል ፈጣሪያችንን ለማገልገል መጠራት፣ መመረጥ ማለት ነው። አገልጋይ ወገኖች ቅድም እንዳልነው አገልጋይ የራሱ ፈቃድ የለው። አገልጋይ የሚኖረው ለጌታው፣ አገልጋይ ለእግዚአብሔር ነው የሚኖረው። ስለዚህ የአገልጋይ ዓላማው ጌታውን ማስደሰት ነው። ልክ አንድ ባሪያ የገዛውን ጌታውን እንደሚያስደስት እኛ ደግሞ በክርስቶስ ደም የተገዛን የምንኖረው የምናስደስተው አምላካችን ነው። ስለዚህ የአገልጋይ ዓላማ ጌታውን ማስደሰት ነው። አገልጋይ በሰዓቱም ያለ ሰዓቱም ሲመችም ሳይመችም ወገኖቼ ያገለግላል። አገልጋይ የሚኖረው ለማን ነው ብለናል? ለጌታው ነው የሚኖረው። ሌላ ያነሳነው መጨረሻ ላይ ቅድም ከመዝጋታችን በፊት ወገኖቼ አገልግሎት ንግድ አይደለም። ወገኖቼ አገልግሎት ገንዘብ ማግኛ ገንዘብ ማትረፊያ አይደለም። ይደረጋል እናያለን፣ በተለያየ ምክንያት እየተሰጠው።
አገልግሎት የግልን ክብር አንቱ የተከበሩ እንድንባል አይደለም። እንደውም አገልግለን የማንጠቅም ባሪያዎች ነው ማለት ያለብን ራሳችን። እኔ እኮ የማልጠቅም ባሪያ ነኝ። ካገለገልን በኋላ እኛ እግዚአብሔርን አብርተን እግዚአብሔርን ከፍ አድርገን እኛ ዝቅ ማለት አለብን። አያችሁ፣ አገልግሎት ማለት ከእግዚአብሔር በነፃ የተቀበልነው እኛ በነፃ መስጠት ማለት ነው አገልግሎት እንጂ መሸጥ አይደለም፣ መለወጥ አይደለም፣ ማትረፍ አይደለም። ታዲያ ትርፉ ምንድነው የአገልጋይ ብለን ብንል የአገልጋይ ትርፉ የእግዚአብሔር በረከት ነው። የአገልጋይ ትርፉ ከሰማይ ነው። ያችሁ ለዚህ ነው እንግዲህ ጌታቸውን ታጥቀው በተጠንቀቅ የሚያገለግሉ ብፁዓን ናቸው ያለው። እንግዲህ ወገኖቼ እዚህ ጋር ማንሳት እንፈልገው ነገር አለ። ትምህርቴን እየተቀለልኩ እሄዳለሁ። ሁለት አይነት አገልጋዮች አሉ መታወቅ ያለበት። ሁለት አይነት። አንደኛው እውነተኛ አገልጋዮች አሉ። ሐሳባቸው እግዚአብሔርን ማስደሰት፣ ኑሯቸው እግዚአብሔርን ማክበር፣ አገልግሎታቸው፣ ነገራቸው ሁሉ እግዚአብሔር በእውነት የሆነ አገልጋዮች አሉ። በጣም ጥቂቶች ናቸው ግን አሉ። ስለዚህ እውነተኛ አገልጋዮች አሉ። የነሱ ዓላማ እግዚአብሔር ክብሩ እንዲገለጥ ብቻ የሆነ አገልጋዮች አሉ። የዛኑ ያህል ደግሞ ወገኖቼ ውሸተኛ ሐሰተኛ አገልጋዮች አሉ። ይሄ ምድሩ ሞልቷል አሁን በዚህ ዘመን። አያችሁ፣ ውሸተኛ አገልጋዮች አገልግሎትን ማትረፊያ፣ አገልግሎትን ገንዘብ ማግኛ አድርገው የሚኖሩ ሰዎች አሉ። ባህሪያት አላቸው። በነገራችን ላይ እውነተኛ አገልጋዮች፣ በጎ አገልጋዮች፣ ታማኝ አገልጋዮች የራሳቸው ባህሪ አላቸው። ውሸተኛ አገልጋዮች የራሳቸው ባህሪ አላቸው፣ ይታወቃሉ በስራቸው። ለምሳሌ እውነተኛ አገልጋዮች የሚኖሩት ባህሪያቸው የሚኖሩት ለእግዚአብሔር ነው። እውነተኛ አገልጋዮች ኑሯቸው ሁሉ ለእግዚአብሔር ያችሁ ለእግዚአብሔር ለአምላካቸው ይኖራሉ። አገልግሎትን በትጋትና በጥንቃቄ ያደርጋሉ። አገልግሎታቸው ዝም ብለው በግብር ውጣ ያደርጉ። ጸሎታቸው የግብር ውጣ አይደለም። መስዋዕታቸው የግብር ውጣ አይደለም። ዝማሪያቸው የግብር ውጣ አይደለም። ለታይታ ያህል አይደለም። ሰዎች ዋው እንዲሏቸው አይደለም፣ እንዲያደንቋቸው አይደለም። እንደውም ከሰሩ በኋላ እነሱ እኔ አይደለሁም እኔ አይደለሁም ብለው ይላሉ። አገልጋዮች፣ እውነተኛ አገልጋዮች ሁሉ ጊዜ ይተጋሉ። ሰው ቢኖር ይተጋሉ፣ ሰው ባይኖር ይተጋሉ። በቃ እነሱ ሁሌ ይተጋሉ። 10,000 ኖርም አንድ ሰው ኖሮ እነሱ ይተጋሉ። እነዚህ እውነተኛ አገልጋዮች ነው። ውሸተኛ አገልጋዮች ግን አገልግሎትን ለግል ዓላማቸው ያውሉታል፣ ለገንዘብ ማግኛ ያውሉታል፣ ዝና ማግኛ ያደርጉታል። አንቱ እርሶ እንዲባሉ ይፈልጉበታል። አገልግሎትን በግዴለሽነት ነው የሚያደርጉት። ሰው ሲኖር ያደርጋሉ፣ ሰው ሳይኖር አያደርጉ። መስዋዕታቸው እንኳን በእግዚአብሔር ፊት እንኳን የሚቀርብ መስዋዕታቸው ምራጭ ነው፣ ድቃቂ ነው፣ እንክርዳድ ነው የሚያቀርቡት። እንዲህ አገልጋዮች አሉ። እግዚአብሔር እንደው አይበላው የሚሉ የእነሱ ዓላማ ሌላ ሞቲቭ አላቸው። አገልግሎትን ይፈልጉበት ወይ የግል ክብራቸው ነው ወይ ገንዘብ ሊሰሩበት ነው። አንድ ነገር እዚህ ጋር ላንሳ እንደ ጥያቄ። አገልግሎትና ስራ አንድ ናቸው? አገልግሎትና ስራ አንድ አይደሉም ወገኖች። አገልጋይና ተቀጣሪ አንድ አይደለም። አገልጋይ ከሆነ ሰው የራሱ አይደለም፣ እሱ የጌታው። ልክ ባሪያ የጌታው ነው። ጌታው እኮ ነው ባሪያ የሚገዛ። አገልጋይም እንደዛ ነው። እኛ የጌታችን ነን። ተቀጣሪ ከሆነ ግን እሱ ሰራተኛ ነው። እሱ ሲፈልግ መተው ይችላል። የጌታውም አይደለም፣ ተገዝቶ ማለት ተቀጣሪ። ስለዚህ አገልጋይና ሰራተኛ ይለያያል። አገልግሎት ነፃ ፈቃድ ነው ወገኖቼ። ሰራተኛ ግን ቅጥር ነው። ሰራተኛ በምላሹ የሚያገኘው ነገር አለ፣ ደሞዝ ያገኛል ሰራተኛ። አገልግሎት ግን ነፃ ፈቃድ ነው፣ ምንም የሚከፈል ነገር የለው። ያችሁ የአገልጋይ ደሞዙ ከሰማይ ነው፣ የሰራተኛ ደሞዙ ከቀጣሪው ነው። የአገልጋይና የሰራተኛ የአገልጋይ ፈቃዱና እርሱ ራሱ የጌታው ነው።
የአገልጋይ ፈቃዱ እና እሱ ራሱም የጌታው ነው። የሰራተኛ ግን ፈቃዱ ራሱ ነው፣ እሱ ራሱ ደግሞ ያሰሪው አይደለም። ያቺው ስለዚህ አገልጋይ የእግዚአብሔር ነው፣ ምንደኛ ወይ ተቀጣሪ ግን የእግዚአብሔር አይደለም። የታማኝና የትጉሃን አገልጋዮች በረከቶች ጥቂት ነገር ልበላችሁ እንገራችሁና እየተቀለልኩ ነው አሁን ትምህርቴ። የታማኝና የትጉሃን አገልጋዮች በረከታቸው ምንድነው ብለን ብንል፣ አንደኛ ጌታቸው እንዲህ የሚተጉትን ሰዎች ቅድም እንዳልነው ምንድነው ጌታ ሲመጣ ይሾማቸዋል፣ ይሸልማቸዋል፣ በማዕረግ ያስቀምጣቸዋል፣ በሱ ማዕድ በክርስቶስ ማዕድ እንዲቀመጡ ያደርጋቸዋል። ከዛም አልፎ እንደውም ያገለግላቸዋል ይላል። ትልቅ ክብር ይሰጣቸዋል በኋላ ላይ። ሰነፍ አገልጋዮችስ ቅጣት አላቸው። ሰነፍ አገልጋዮች ወገኖቼ የተጠሩበትን ዓላማ የዘነጉ የሚኖሩት ለዚህ ምድር ለስጋቸው ምድራዊ ሀብት ለማግኘት በሰዎች ዘንድ ዕውቅናን ለማግኘት ውሏቸው ራሱ ከምናምንቴ ሰዎች ጋር ነው፣ ከማያምኑ ሰዎች ጋር ነው። አደራ የተሰጣቸውን አደራቸውን የበሉ ናቸው። ለነሱ ህይወት ማለት መብላት፣ መጠጣት፣ ምድራዊ ምቾት፣ መልካም ቤት መስራት፣ ገንዘብ ማግኘት ለነሱ ያ ነው። እድል ፈንታቸው ግን ወገኖቼ ሲኦል ነው ይለዋል። በዚህ ዘመን ያለ አገልግሎት ፈተና ልንገራችሁ። በዚህ ዘመን አገልግሎት ፈተና ነው። ቀላል አገልጋይ ስትሆኑ ፈተና አለ። አንደኛ ዛሬ ምንድነው እንዴት ነው አገልግሎት ብለን ብንል አንደኛ ብዙ ፈተናዎች አሉ። አንደኛው ዘመኑን ያለ ማወቃችንም ራሱ እንዳገልጋይ ፈተናችን፣ ዘመኑን አለማዋጀታችን። ለዚህ እኮ ነው ዓለም የጨለመው፣ እኛም አልገባንም። በዚህ ምክንያት ዓለሙ ጨለመ። ሌላው ፈተና አገልግሎትን ለምድራዊ ጥቅም ማዋል፣ ለገንዘብ ማግኛ ማዋል ፈተና። አሁን በዚህ ምድር ላይ ያለው ቤተክርስቲያን የገጠማት አንዱ ፈተና ወገኖቼ አገልግሎትን ለምድራዊ ጥቅም ማዋል። ምን ማለት ነው? አገልግሎትን ለጥቅም፣ ለገንዘብ፣ ለከበሬታ ወንበር ለማግኘት። ስለዚህ ይሄ ሌላው የአገልግሎት ፈተና ነው። ያያችሁ ትልቁ ነገር ቅድም ባነበበው ነው የእግዚአብሔር ቃል በዛ በሉቃስ ወንጌል ምዕራፍ 12 ላይ እግዚአብሔርን አውቀው እንደ እግዚአብሔርነቱ ያላገለገሉት፣ አውቀውት ያላገለገሉት ይቀጣሉ፣ በብዛት ይገረፋሉ። ያላወቁት እግዚአብሔርን ያላወቁት ያልተማሩ ያላወቁ እነሱም ደግሞ የራሳቸው ዋጋ አለ፣ የራሳቸው ግርፋት ይጠብቃቸዋል። በአጠቃላይ ዛሬ ምን ተማርን ብለን ብንል የተማርነው አገልግሎት ማለት ምን ማለት ነው ብለን ተማርን። በአጠቃላይ የተማርነው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልሶ ይመጣል ወገኖቼ። ስለሚመጣ ተግተን ተጠንቅቀን እየተጋን ልንጠብቀው ይገባል። ይሄ ፎርሹ ክርስቶስ ይመጣል፣ ምንም ይሄ ይመጣል። ስለዚህ አገልጋዮች አሁን ቤተክርስቲያን በዚህ ሳምንት የምታስተምረው ተግታችሁ ተዘጋጅታችሁ እየተጋችሁ አምላካችሁን ጠብቁት። እንግዲህ እዚህ ውስጥ የተማርነው ደግሞ የታማኝ አገልጋይና የክፉ አገልጋይ ባህሪያትን አለ። ታማኝ አገልጋይ የሱ ዓላማው ለክርስቶስ ነው የሚኖረው። ታማኝ አገልጋይ እሱ ለጌታው፣ የሱ ደስታ የጌታው ዓላማ መሳካት። እሱ ጭምር እንኳን እውነተኛ አገልጋይ እሱ የጌታው ነው። ውሸተኛ አገልጋይ ግን የሚያገለግለው ምድራዊ ጥቅም ሊያገኝ ነው። ወይ የገንዘብ ጥቅም ሊሆን ይችላል፣ ወይ ከሰዎች የሚገኝ ከበሬታ ሊሆን ይችላል። በዚህ ምድር ያለን ነገር ለማግኘት ነው ውሸተኛ አገልጋይ። ስለዚህ የታማኝና የክፉ አገልጋይ ባህሪያትን ተመለከትን። ያችሁ ሌላው የታማኝ አገልጋይና የክፉ አገልጋይ በረከታቸውና ቅጣታቸውን ጭምር ተማር። ይሄን ተማር። ስለዚህ ምን እናድርግ? አሁን ትምህርቴን ልጨርሰው ነው። ምን እናድርግ? እንግዲህ ዛሬ የተማርነው በአጠቃላይ ወገኖቼ ራሱ መድኃኒታችን ኢየሱስ ክርስቶስ ልጆቼ ሆይ ተመልሼ እመጣለሁ፣ እኔ ተመልሼ እመጣለሁ፣ ስመጣ ተግታችሁ ጠብቁኝ፣ ተዘጋጅታችሁ ጠብቁኝ፣ ተጠንቅቃችሁ ጠብቁኝ፣ መብራታችሁ የበራ ወገባችሁ የታጠቀ
የሰጠዋችሁን አገልግሎት እየፈጸማችሁ ጠብቁኝ። ይህንን ያለው መድኃኒዓለም ክርስቶስ። ስለዚህ ወገኖቼ ቅድም ምሳሌ አነሳን አይደለም? አንድ ጌታ ነበረ ለሶስት ባሮች ውስጥ ጠርቶ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠ። ወደ ሩቅ አገር ሄደ። ከብዙ ጊዜ በኋላ መጥቶ ተቆጣጠራቸው። ሪፖርት አንጡ አላቸው። ወገኖቼ ቅድም እንዳልነው ሪፖርት ማቅረብ አለ። ነገ እኔም እናንተም ወገኖቼ በእግዚአብሔር ፊት ሪፖርት እናቀርባለን። እኔንም ይጠይቀኛል ጌታ፣ ልጄ ሆይ በምድር አስቀመጥኩ ብርሃን እንድትሆን ጨው እንድትሆን በምድር አስቀመጥኩ፣ ምን ሰራ ይለኛል። በዛን ጊዜ ጌታዬ ሆይ አስቀምጠኛል፣ ይህን ሰራው ማለት መቻል አለብኝ። ይሄ ውሸት አይደለም፣ ይሄ ጆክ አይደለም። ለዚህ ከሆነ ቅዱስ ጳውሎስ እኔ ሩጫዬን ጨረስኩ፣ እኔ አገልግሎቴን ጨረስኩ። አንድ ነገር በነገራችን ላይ ላንብብላችሁ ከፈለጋችሁ። የሐዋርያት ሥራ ላይ ቅዱስ ጳውሎስ በዚህ ዘመን በነበረበት ሰዓት እኔ እኮ በምድር ስኖር አለ እንደ አገልጋይነቴ መብት ሲኖረኝ በማንም ላይ ሳልከብድ ገንዘብ ጥቅም ሳልፈልግ በለቅሶና በእንባ ሆኜ አገለገልኳችሁ። እኔ እሄዳለሁ፣ እናንተ በምድር የቀራችሁት እግዚአብሔር ሊቃነ ጳጳሳት ያደረጋችሁ አገልጋዮች ለራሳችሁና ለመንጋው ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ይመጣሉ። ቀበሮች ይላቸዋል። ላንብብላችሁ። የሐዋርያት ሥራ ምዕራፍ 20 ትምህርቴን እየጠቅልየዋለሁ፣ እንጨርሰዋለን። ምንድነው ነጥቤ? አገልጋይ ለራሱ ጥቅም አይኖርም ወገኖች። የአገልጋይ ደስታው እግዚአብሔር ነው። በምድር ያለ ነገር የእሱ ጥቅም አይደለም። ግን አሁን ተገለበጠ። ማን ይሰማል? ማንም እኮ አይሰማም ይሄንን። ተማሪውም አስተማሪውም አይሰማም ይሄንን እኮ። ግን እውነት ነው። ጳውሎስ በሕይወት ዘመኔ እኔ እንደውም ራሴን እየሰራው ማንንም እንዳላስቸግር ኖርኩ። ከኔ አልፌ ከኔ ጋር የሚያገለግሉትን ጭምር እየሰራው ደጉም ነበር። ከዚያ አልፌ ደሃዎችን ጭምር እንደጉም ነበር። ያ ነው መሆን ያለበት አለ ማንም ላይ። ስለዚህ ወገኖቼ አገልግሎት ገንዘብ ማግኛ አይደለም። አገልግሎት ክብር ማግኛ አይደለም። እንደዚህ ያለ አንብብላችሁ ዮሐንስ ወንጌል ነው የሐዋርያት ሥራ ምዕራፍ 20 ከቁጥር 22 እስከ 35 አሁንም እነሆ እኔ ይሄ እንግዲህ ታይቶት ነው እንደሚታሰር የአገልግሎት ፈተና ይላችሁ። እውነተኛ አገልጋዮች እንደዚህ እውነተኛ አገልጋዮች ይታሰራሉ። እውነተኛ አገልጋዮች እስከ ሞት ይደርሳሉ። ውሸተኞች ደግሞ ሰው እዛ ውስጥ አልገባም እንጂ ሰው ሲሞት ደስ ይላቸዋል። ሰው ከቤተ ክርስቲያን ሲጠፋ ደስታቸው ነው። ውሸተኛ አገልጋዮች ደስታቸው ነው። እውነተኛ አገልጋይ አንድ ሰው ሲጠፋ ይጨንቀዋል። አንድ ሰው ሲጠፋ ያለቅሳል። ውሸተኛ አገልጋይ ደግሞ ሰው ሲሄድ ደስታውን አይችልም። ከቤተ ክርስቲያን ሰው ሲጠፋ ደስተኛ አይችልም። እሱ ምክንያቱም ሌላ ነው። እንደዚህ ያለ ቅዱስ ጳውሎስ አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም ሄዳለሁ፣ በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆይሃል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። የእኔ ዓላማ የክርስቶስን ሥራ መፈጸም ነዋል። ድገማይ እኔ ሩጫና ዓላማ እንደዚህ ያለ ቁጥር 24 ላይ ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። እስከ ሞት ድረስ ለወንጌል እታመናለሁ። እውነተኛ አገልጋዮች ታማኞች ናቸው። እውነተኛ አገልጋዮች ዘንድ ወገኖች ቃላቸው አዎና አይደለም ነው። ሁለት አይተባርቁ። ውሸተኛ አገልጋይማ ውሸተኛ ነው። ምን ጥያቄ አለው? ቁጥር 25 ላይ አሁንም እነሆ እኔ እግዚአብሔርን መንግሥት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲያ ፊቴን እንዳታዩ ታውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን መሰክራለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁ፣ ምንም አላስቀረዋችሁም። እኔ ልሞት ነው እያለ ነው። እኔ ወደ ሞት እየሄድኩ ነው ካለ በኋላ በወቅቱ የተሾሙትን ጳጳሳት ሲያስጠነቅቅ
በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። መንጋውን ቀበሮ እንዳይበላው ተጠንቀቁ። እናንተም እንዳትወድቁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ይመጣሉ። አሁን ውሸተኛ አገልጋዮች ይመጣሉ። ከሄድኩ በኋላ አስመሳዮች ይመጣሉ። ከሄድኩ በኋላ ወንጌልን የሚሸቅጡ ይመጣሉ። የእነሱ ጥቅም የክርስቶስ ነገር ሳይሆን የራሳቸው ኪስ ነው። ይመጣሉ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡ ደቀ መዛሙርቱንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላቸው እንዲነሱ አውቃለሁ። ጠማማ ነገርን ያመጣሉ፣ ግን አገልጋዮች ናቸው። አንድ ነገር እንገራችሁ ወንድሞቼ፣ እውነተኛ አገልጋይ ለእርቅ ለሰላም ይሰራል። ውሸተኛ አገልጋይ መለያየት ነው ስራ፣ ቤተክርስቲያን መክፈል ነው። እውነተኛ አገልጋይ ደግሞ አንድ ነፍስ እንኳን ይጨንቀዋል ላይጠፋ። በጣም በጥንቃቄ ነው የሚሄደው፣ በጣም በጥንቃቄ። ምክንያቱም በሱ ምክንያት አንድ ነፍስ እንዳትጠፋ። ይሄ እውነተኛ አገልጋይ ነው። ውሸተኛ አገልጋይ ግን ምክንያት ይፈልጋል። ለሱ ወንጌል ማትረፊያ ነው። ይጮሃል፣ ጉዳዩን ያጫጭዋል፣ ትንሽ ይሰበስባል፣ ይወጣዋል፣ ትንሽ ይሰበስባል። ጉዳዩ አይደለም ከዛ በኋላ የሚሞተው። ዋጋ ግን እንከፍልበታለን፣ ዋጋ እንከፍልበታለን። እንዲህ አለ ቅዱስ ጳውሎስ፣ እኔ ግን ጳውሎስ ሳገለግል ከማንም ቤዛ በስቲም ድንቡሎ አልተቀበልኩም፣ በእጄ እየሰራው። እውነተኛ አገልግሎት እንደዚህ ነው ወገኖች ይላል። እኔ አላልኩም፣ እኔ ጋር ለምን ትጣላላችሁ? እንደዚህ አለ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡ ደቀ መዛሙርቱን ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጡ እያሰባችሁ ትጉ። ታስታውሳላችሁ? እያለቀሱ በለቅሶ እኮ ነው እናንተን ያገለገልኳችኋለሁ። ቁጥር 32 ላይ አሁንም ለእግዚአብሔርና ያነጻችሁ ዘንድ በቅዱሳኑ ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጠኋችሁ። ላስተማርኳችሁ ለእግዚአብሔር ቃል አደራ ሰጠኋችሁ። በውስጣችሁ ላይ የተጻፈው የእግዚአብሔር ቃል ያሻግራችኋል ሲል ቀጠለና ቁጥር 34 ላይ በሕይወት ዘመኑ እየሰራ እየደከመ ከማንም ምንም ከወንጌል ጥቅም ሳይፈልግ እንዳገለገለ ሲናገር ቁጥር 33 ላይ ከማንም ብር ወይም ወርቅ ወይም ልብስ አልተመኘው። this is fact ዛሬ ቤተክርስቲያን እኛ የምንጣላው ይሁሉ አሁን ቤተክርስቲያን ውስጥ ያለው ላለፉት 30-40 ዓመት ምንድነው ጅምሩ? ቤተክርስቲያን አሁን እዚህ እኔ የምኖርበት ያልተከፈለ ቤተክርስቲያን የለም። 3-4 ምን ሆነን ነው? የሰባውታ ወገኖቼ ገንዘብ ባትኖር አንጣላም ነበር። ይሄ እውነት ነው፣ ግን ሰው ማይሰማም። የከባድ ነገር ነው። ቅዱስ ጳውሎስ ግን ከማንም ብር ወይም ወርቅ ወይም ልብስ አልተመኘውም። እነዚህ እጆቼ በሚያስፈልገኝ ነገር ለኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እኔ እኮ ለራሴ ብቻም ሳይሆን ከራሴ ተርፌ ከኔ ጋር ለሚያገለግሉት ጭምር እየሰራው ደጉም ነበር። ልክ ነው። ድንኳን እየሰፋ ይሸጥ ነበር። እውነት ነው። እንዲሁም እየደከማችሁ ድውዮችን ልትረዱ ይገባል እንጂ ቤተክርስቲያን ላይ አሁን ችግር የመጣው እኮ ብዙ ቦታ እኮ ሰሞኑን እንኳን ቤተክርስቲያን የመጣው ያ ሁሉ ጩኸት እዛ ሪሊ about Christ ስለ ክርስቶስ ነው። ያ ሁሉ ጭንቀት ወገኖች አይደለም። it's about money, it's about power። እውነቱን ለመናገር ለማንኛውም ያሳዝናል። ቅዱስ ጳውሎስ ግን ምንድነው የሚለው? ልጆቼ ሆይ እኔ አገልግሎቴን ፈጽሜያለሁ፣ የሚችለውን አድርጌያለሁ፣ ወደ ክርስቶስ እሄዳለሁ፣ እናንተ ግን ተጠንቀቁ አለ። እና አሁን የተነሳንበት ርዕስ ትምህርቴን ጨርሻለሁ። በዘጋው ነው መድኃኒታችን ኢየሱስ ክርስቶስ ያለውን ቃል ነው የተነሳነው። ጌታችሁን እየተጋችሁ ጠብቁ፣ ክርስቶስ ተመልሶ ይመጣል። ሪፖርት ማቅረብ አለ ወገኖቼ። ለዚህ ነው ቅዱስ ጳውሎስ እኮ እኔ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ አለቀ። ከላይ የክብር አክሊል ከክርስቶስ ዘንድ ይመጣልኛል አለ።
እውነት ነው ወገኖቼ። ሪፖርት ማቅረብ አለ። ልክ እነዛ 5 2 1 መክሊት የተሰጣቸው ለጌታቸው መጥተው በነገራችን ላይ የክርስቶስ እኮ ምሳሌ ነው። ሪፖርት እኮ አቀረበ። 5 የወሰደው 10 አደረኩ ብሎ ሪፖርት አቀረበ። 2 የወሰደው 4 ይሄው አደረኳል። 1 የወሰደው ሀኬተኛው ርቼ ደበቅኳል። በነገራችን ላይ ምክንያት መስጠት ምንም ዋጋ ያመጣል። ወንድሞቼ ስሙኝ፣ ምክንያት መስጠት ዋጋ የለውም። ሁላችንም አገልጋዮች ነን። የመቅደሱ ሰዎች ብቻ አይደሉም አገልጋዮች፣ ሁላችንም አገልጋዮች ነን። እግዚአብሔር ጠርቶናል፣ አገልጋዮች ነን። በትዳር ውስጥ ያላችሁ ሰዎች ትዳራችሁን እንደ እግዚአብሔር ሐሳብ ስትይዙ አገልጋዮች ናችሁ። ወታደሮች አገራችሁን በአግባቡ ስትጠብቁ ለሰው ሰላም እንዲገኝ ስታርጉ አገልጋዮች ናችሁ። ዶክተሮች፣ ነርሶች አገልጋዮች ናችሁ። በኢንጂነሪንግ በኢኮኖሚክስ ያላችሁ አገልጋዮች ናችሁ እንጂ ቄሱ ዲያቆኑ ብቻ አይደለም። ሁሉ ሰው አገልጋይ ነው። ለሁላችንም እግዚአብሔር ጸጋ ሰጥቶናል። ስለዚህ እግዚአብሔር ምን አለ? ጌታችሁን እየተጋችሁ ጠብቁ። ታማኝና ልባም አገልጋይ ማን ነው? እየተጋ ጌታውን የሚጠብቅ ብለን ነው አይደል ዛሬ ተማርነው። ማን ነው ያ ጌታ? ጌታው በመጣ እንዲየተጋ የሚጠብቀውን ይሸልመዋል፣ ይሾመዋል ብለዋል። ስለዚህ ወገኖቼ ምን እናድርግ? ትምህርቴን ጨረስኩ። ታማኝና አገልጋይ ታማኝና በጎ አገልጋይ ማን ነው ብለናል። ምን እናድርግ? አንደኛ ጌታችን ባላሰብነው ሰዓት ይመጣል። አይኖ ጌታ ይመጣል ብዙ ጊዜ ስለሰማነው ሰው እንደ ኖህ ዘመን ኖህ ሆይ ትቀልዳለህ፣ መቼ ነው ለመሆኑ ጌታ የሚመጣው? አይ ይመጣል። እንደው ግምቱ ምን ያህል ዓመት? 120 ዓመት። አይ ይሆን እሱ 120 ዓመት ማገና ትንሽ እንጨፍር እንጂ ባላሰቡት ቀን መጣና ይዟቸው ሄደ ይላል። ወገኖቼ ክርስቶስ ባልታሰበ ቀን ይመጣል። ራሳችንን አናታል። የሚከብድ ነገር የለውም። ስራችንን አይከለክለን መዘጋጀት፣ ትምህርታችን አይከለክል፣ ልጆች ማሳደግ፣ ዘመዶቻችንን መርዳት፣ አገራችንን መርዳት ምንም የሚያስቸግረን ነገር የለም። ጀስት ያልሆነ የውሸት ኤክስኪውዝ አንስት። እንደዛ አንዲት መክሊት ይዞ ቀረበና ምን ነው ባለ ፈርቼ ደበኩ። ኢዳዝ ወርክ መጨረሻው ምንድነው? ወደ ሲኦል የተጣለው አይደል? አስወጡት። እድሉን ከቀራጮች ጋር እድሉን ከማያምኑ ጋር አደረገ ይላል። ስለዚህ ጌታችን የሚመጣበት ቀንና ሰዓት አይታወቅና በተጠንቀቅ እያገለገልን እንጠብቀው። ተጠንቅቀን እንጠብቀው። አንደኛው ምን እናድርግ ወገኖቼ? እየተጋን እንጠብቅ። በተሰጠን እናትርፍ። የተሰጠን ነገር አለ። አገልጋይ አይደለሁም አትበሉ። ሁላችንም አገልጋይ ነን። ሁላችንም ቅድም ነግራችኋለሁ ጥሩ ምሳሌ እንዲገባችሁ ብዬ። አሁን እዚህ ጋር ቆሜ እኔን ስናገር ከኔ ጀርባ ጠንካራ እህት አለች፣ 4 ልጆች የምትጠብቅ ባለቤቴ። እሷ ልጆቹን ባትይዝ እዚህ ጋር መጥቼ እግዚአብሔር ቃል መናገር አልችልም። እያገለገለች ነው። የሳራ ህይወት ማለት ያ ነው። በትዳራቸው የሚያገለግሉ ወንዶች አሉ፣ ሴቶች አሉ። በሙያችሁ ስራ ቦታችሁ ላይ 7-11 ስሩ፣ ወይም ፕሮፌሽናል ነርስ ሁኑ። በሽተኛዎችን ከተንከባከባችሁ ዳትስ አገልግሎት። ከስተመር ሰርቪስ ላይ የምትሰሩ ከሆነ ጨንቆት የመጣ ሰው አለ፣ እስቲ ሸክሙን አቅልሉለት፣ ዳትስ አገልግሎት። ዛሬ ጨንቆ ሰው አለ በየቦታ ይደርስ። ይሄ ነው ወገኖቼ። ስለዚህ እየተጋን ክርስቶስን እንጠብቅ። እኛ እኮ ያንን ሰው ሸክም ስናወርድ እግዚአብሔር ይስጥሽ ብቻ አይደለም የሚለው። እቺ ምን አይነት ጥሩ ሰው ነች፣ ምንድነች ግን እቺ ሴትዮ እንዴት ጥሩ ሆነች፣ እግዚአብሔር ሰው እኮ ነች። ሌላው እየተጋን እንጠብቅና ሌላው መጨረሻው ምንድነው? የአገልግሎትን ዓላማ ተረድተን እግዚአብሔርን ዓላማውን እንረዳ። እኛ ሁላችን አገልጋዮች፣ እግዚአብሔር ለአገልግሎት ጠርቶናል። ያስተማረን የመከረን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ እግዚአብሔር ስሙ የተመሰገነ ይሁን። የቅዱሳን በረከታቸው ረድኤታቸው በእኛ ላይ አድሮ ለዘላለሙ ይኑር። ሰላም እግዚአብሔር ይብዛላችሁ። እግዚአብሔር ቢረዳን እሁድም እንደዚሁ 11:30 እና 1 PM ላይ እንማራለን። ሰላም እግዚአብሔር ይብዛላችሁ። ደህና ሁኑ። እህት ወንድሞቼ ሰላም ሁኑልኝ።